ላምሮት ምን ያደረግሽ? የሰው ፋይል እኮ ያለ ፍቃድ መንካት በጣም በትልቅ ወንጀል ነው የሚያስጠይቅሽ። አንድ አለኝ የምለው አባቴ እንደ ራሴ የምሳሳለት ጆኒን ገደለ። ኪሩቤል የምን ተፈጥሮ ነው? ቆይ ደግሞ ምን ብልሃት ነው እንደዚህ የምትነፈርቀው? ማዘር እኔ ምንም አላልኳትም፣ በገዛ እጇ ነው። በገዛ እጇ ስትል ልጄ እንደዚህ ሆነ አይቻት አላውቅም። ደህና ነች። እናትና ልጅ ትንሽ ስለተነፋፈቁ ጊዜ እንስጣቸው ብዬ ነው። በጣም ጥሩ። አሁን ትርሲት ተወደ ወደ ነበረበት ቦታ ሄደን ንጹህ አየር እንድንተነፍስ አብረሽኝ ትሄጃለሽ? የት እየሸሸ ነው ወጠጤው? ነው ወይስ እችን ሰራተኛ በትርሲት ቦታ ናፍቆትህ ልትወጣባት ወይም ደግሞ አስቤዛ ልትሸምቱ? ጆኒ አሁን ባለበት ሁኔታ መውጣት አትችልም። ቁስሉ ለኢንፌክሽን የተጋለጠ ነው። ቢያንስ ለተጨማሪ 3 ቀናት እኛ ጋር ሆነ ክትትል ልናደርግልህ ይገባል። የኔ በሽታ እዚህ ሆስፒታል ውስጥ ሆኖ የሚድን አይደለም ዶክተር። መድኃኒት ያለው ውጭ ነው። ሁላችሁም በጥላቻ ተባብራችሁ ህይወቴ ከምላት ልጅ አለያያችሁኝ። እኔን ከዚህ ቤት ለማባረር ብቸኛና ባይተዋር እንደሆነ አደረጋችሁኝ አይደለም? ግድ የለም ለልጄ ስላደርገዋለሁ። እውነቱ ሲገባት የዛኔ ትመጣለች። ወጠጤው እንኳን ደስ አለ። ልጄ ከቤት አባራኛለች። ይህን አልነበር የምትፈልገው? ሁላችሁም ስሙኝ። እኔን በጥላቻ ተባብራችሁ ከልጄ ከላምሮት ከለያያችሁኝ፣ እኔ ደግሞ በዚህ ምድር ላይ ከምትወዱትና ከምታከብሩት አንድ በአንድ ልጥላችኋለሁ። የራስህ ክፋት ስግብግብነትና አውሬነትህ ነው ልጅህን ያሳጣ። እኛ በጥላቻ ያደረግነው ምንም ነገር የለም። ልጄን በጥላቻ ተረት ነግረክ ነው ከቅፌ ነጥቀክ ለዚህ ዳረካት። አሁንም ቢሆን ማናችሁን ብትሆኑ ከኔ በላይ ልጄን አትወዷትም። በሰው ደም ላይ የገነባከው ፍቅር ሲናድ እያየክ ሌሎችን በጥላቻ መውቀስክ ይሄ እብደት ነው። የእግዚአብሔር ፍርድ ዛሬ በልጅህ አንደበት ወደ ህይወትክ መጥቷል። እኔ ዛሬ ይህን ቤት ለቅቄ እወጣለሁ። የምወጣው ግን ለልጄ ስል ነው። ለእናንተ ግን የመጨረሻ ሲኦል መጀመሪያ እንደሚሆንባችሁ አውቁት። ምን አለ በሽንፈትህ ለልጅህ እንኳን ትህትናን አስተምረህበት ብትወጣ። ልጄ እወድሻለሁ። በአካል ብርቅም ጥላዬ አንቺ ጋር ነው። እኔ የምኖረው አንቺን ለመጠበቅ ነው። ምንድነው እሱ? ምንድነው የተፈጠረው? ይሄ አውሬ ሰውዬ አደጋ ደረሰባችሁ እንዴ? ምንድነው እሱ? የተፈጠረውንማ እኮ እያየክ ነው። ማም ትንሽ ገብቼ ልረፍ መሰለኝ። እማዬ ላምሮትን እንደዚህ በሀዘን ልብስ ሳያት የምር በጣም ነው የከፋኝ። ከዚህ በኋላ ከሷ አጠገብ መሆን አለብን። አትጨነቂ የኔ ልጅ። አሁን እድሜ ለኪሩቤል።
እውነት ሁሉንም ቦታ ሲይዛለች። ግርማ ለአንዴና ለመጨረሻ ጊዜ ከዚህ ቤት ተባሯል። የገዛ ልጁ አባቷን ተጋፍጣ ከቤት አባራዋለች። አሁን እሷንም ማረጋጋት እኛም መረጋጋት አለብን። መዘናጋት የለብንም። ልጄን እንዳሳጣችሁኝ አሳጣችኋለሁ እያለ ነው። እኔ ደግሞ ማናችሁንም ማጣት አልፈልግም። አይዞሽ ማዘር፣ አንቺ አትጨነቂ። አሁን ለአምሮት ላይ ብቻ ትኩረት እናድርግ። ምን ታርገው ብለህ ነው? ፍቅረኛዋን አይደል የተነጠቀችው? ዛሬ ከዚህ ቤት ስወጣ የተሸነፍኩ እንዳይመስላችሁ። ይልቁንም እናንተን የማጠፋበትን ሰዓት በጥንቃቄ ለመቁጠርና የበቀል እሳት ለማንደር ነው። ኪሩቤልም ያቺ እርኩስ ዝናሽ ያሴሩትን ሴራ በራሳቸው ደም እንዲከፍሉ አደርጋለሁ። ይህ መሬት እሳት እንዲተፋባቸው ካላደረግኩ እኔ ግርማ አይደለም። በቃ ሙሉ ለሙሉ ህይወቴ ባዶ ሆኗል እናቴ። አባቴንም ከቤት አባረሬዋለሁ፣ ግን አሁንም ድረስ ልቤ እየደማ ነው። ጆኒም የለም። እወደዋለሁ፣ እኖርለታለሁ፣ ይኖርልኛል ያልኩት ሰውም የለም። እዚህ ምድር ላይ በቃ ማንም የለኝም። ያሳለፍነው ጊዜ እኔና አንቺ መሀል ብዙ ክፍተት ፈጥሯል። አንቺ አሁን ልጅ ነሽ፣ ላትረጂኝ ትችያለሽ። እናት የሆንሽ ጊዜ ግን አንቺን ከቅፌ ማጣቴ ምን ያህል እንደጎዳኝ ይገባሻል። እናቴ እንደማትወጂኝ አውቃለሁ። ሌላው ቢቀር የትርሲትን አይነት ስላጠፋሁት ብቻ ልትወጂኝ አትችይም። አታስመስይ። ይወደኛል ያልኩት አባቴ እንኳን ገፍቶኛል። አይወደኝም። ሁላችሁም አትወዱኝም። እረፊ ልጄ፣ እንደዛ አትበይ። እንኳን እኔ አምጬ የወለድኩሽ እናትሽ ይቅርና ትርሲትዬ እንኳን ያንን ሁሉ ነገር አድርገሻት እያወቀች አንቺ ምንም እንዳትሆኝባት ነው ያስጠነቀቀችኝ። ኪሩቤልም መክሊትዬም ደግሞ ይወዱሻል። አሁን ስለመወደድ የማስብበት ጊዜ አይደለም። ከዚህ በኋላ እንዴት ነግቶ ፀሐይ እንደሚወጣልኝ አላውቅም። አይዞሽ የኔ ልጅ፣ ትክክለኛውንና ከባዱን የፍትህ መንገድን የመረጥሽው። እዚህ ሁሉ ጣጣ ውስጥ የከተተሽን አባትሽን ማባረርሽ ልብሽን ቢሰብረውም ከሱ ወንጀል ነው ህይወትሽን ያዳንሻት። ይህ እኮ ትልቅ ጀግንነት ነው። ጆኒን አይመልስልኝም እናቴ። ጆኒን አጥቼዋለሁ። አልቅሺ፣ በደንብ አልቅሺ የኔ ልጅ። ልብሽ ላይ ያለው ቁስል በእንባሽ ታጥቦ እስኪወጣ ድረስ አልቅሺ፣ አልቅሺ፣ በደንብ አልቅሺ። ልጅ ሆነሽ ታለቅሺ እንደነበረው አልቅሺ። ገና ስትመጣ ነበር ውሃ እንደጠማ የነገርከኝ። ያው በግርግሩ መሀል አንተም ረሳኸው። ምግብ እንኳን ባትበላ ውሃ ጠጣ ብዬ ነው ያመጣልህ።
እንደዚህ እንደምትንከባከቢኝ ትርሲት ስትመጣ ነው የምነግራት። ውለቷን መክፈል አለባት። እንዴ እሷ ምን በወጣት ነው ውለታ ትከፍላለች? ውለታ የተደረገለት ሌላ ከፋዩ ሌላ፣ እንደዛ ይሆናል? እኔማ ከሆነ የምከፍለው የቱን ከፍዬ የቱን ተዋዋለሁ። በምን አቅሜ? ይሄን ያለ አቅመ ቢስ ነህ። እውነቴን ነው። አንቺ ከብዙ እብደትና ጥፋት በአንድ ቁጣ ነው የመለሽ። ቁጣ? አዎ፣ የንጹህ ልብ ቁጣ፣ የዋህ ልብ ቁጣ። እሷም እንዳንቺ ነበረች። እሷም እንዳንቺ ነበረ ቁጣ። ላወራ ስከተላት እንዳትከተለኝ ብላ ትቆጣኝ ነበረ። በእሷ ቤት ተቆጥታ ልታደርገኝ ነበረ። አላወቀችም የባሰ በፍቅሯ እያጠመደችኝ እንደሆነ። መክሊት መክሊት፣ የት ሄድሽ? ኧረ የትም። በቃ እኔ በጣም ብዙ ስራ ነው ያለብኝ፣ ልግባ። እናቴ ሁላችሁም እንደምትወዱኝ ነገረች። ምናልባት እናቴ ስለወለደችኝ ልትወደኝ ትችላለች ብዬ አስባለሁ። ሰራተኛዋንም ተዋት። አንተ ግን እንዴት ልትወደኝ ቻልክ? እንዴት እንደምጠላሽ ታስቢያለሽ? ጥያቄን አታጣሙ። የምትወጂው ሰው የሚወደው ነገር ሁሉ የመውደድ ግዴታ አለብሽ። ትርሲት ደግሞ ለአንቺ የተለየ ቦታ ነው ያላት። ትርሲት ስለምትወድሽ እኔም ልወድሽ እገደዳለሁ። አትገደድ። ለምን አልወደድከኝም ብዬ አልወቅስህም። እኔ እንደማትወደኝና እንደምጠላኝ አውቃለሁ። አዎ ልክ ነሽ፣ ጠላሻለሁ። እሱ ደግሞ ተፈጥሯዊ ነው። ትርሲት ላይ ያደረጋችሁትን ነገር ሳውቅ ሁላችሁንም ነበር የጠላኋችሁ። ልገድላችሁ ፈልግ ነበር፣ ራሴንም ጭምር ልጠብቃት ባለመቻሌ። ለአንቺ እንዲህ መሆን ራሷን ትወቅስ ነበር። በጣም ትወድሽ ነበር ላምሮት። የሚሰማ ህመም በእኔ ላይ ደርሶ አይቼዋለሁ እና ምረዳ ካለሁ ላደረስኩብህ በደል ሁሉ ይቅርታ አድርግልኝ። ተገድጄ አይደለም፣ ባታምነኝም ግድ የለኝም፣ ግን ይቅርታ። ይሄ ይቅርታ የሚገባት ለትርሲት ነበር። ከባድ ጊዜ እያሳለፍሽ እንደሆነ አውቃለሁ፣ ግን እኛ አለንልሽ። ደህና ደሪ ኪሩቤል። ቪዲዮ እንዳየው ያደረግከው አውቀህ ነው አይደለ? በበቀል ተነሳስቼ አባቴን እንድጠላው። ምንድን ነው የምታወሪው? ይሄን እንዴት ላውቅ እችላለሁ? አሁን ግን ሀሳብህ ተሳክቷል። አባቴን አባርሬዋለሁ። ነገር ግን ልቤ ውስጥ ያለውን ስብራት ማንም ሊያክመው አይችልም። ጆኒ ተመልሶ አይመጣም። ምናልባት ተመልሶ ይመጣል ብዬ ባስብ ይሻለኝ ነበር። ምክንያቱም አሁን በዚህ ምድር ላይ የምኖርለት ምንም ነገር የለኝም። ባዶ አካል ነኝ። ይቅርታ አድርጊልኝ ላምሮት። ምናልባት ይሄ እንዳይፈጠር ማድረግ ያለብኝን ጥረት አላደረግኩ ይሆናል፣ ግን በፍጹም አንቺ እንድታዩ ፈልጌ አልነበረም። ለዛ ነበር ጉዳዩን ሚስጥር አድርጌ ያዝኩት። እኔ ግርማን ማጠፋበት ነገር መስሎኝ ያደረግኩት ስራ ነበር። ለአንቺ የዘላለም ቁስል እንደሚሆንብሽ ቀድሜ ባለማስተዋሌ ራሴን በጣም ነው የምወቅሰው። ከአንቺ ጎን ቆመን ይህን ከባድ የህይወት ጊዜ እንድታልፊው እንረዳሻለን። አይዞሽ፣ ሁላችንም አለንልሽ።
ላምሮቴ ነው ይወድ እኔ ያለው አልሞትኩም። ያንቺ ጨካኝ አባት ሊገድለኝ ቢሞክር እግዚአብሔር ነፍሴን ከሞት አተርፏታል። አሁን ለውጥ ስላለኝ ይሄን መልእክት የሚልክልሽ እኔም ብለሽ ራስሽ ላይ ምንም አይነት አደጋ እንዳታመጭ። በህይወት መኖሬን እንድታውቂ ስለምፈልግ ብቻ ነው መልእክት የላኩልሽ። ወድሻለሁ የኔ ውድ። በቅርቡ በቅፌ እንደማስገባሽ እርግጠኛ ነኝ። ነግሪትዬ ላምሮት ስልክሽ ላይ መልእክት እየገባ ነው። ታዩ በዚህ ሰዓት ማንም ለኔ መልእክት የሚልክልኝ ሰው የለም። ስልክ የሚያውቃቸው ሁለቱም ሰዎች በዚህ ሰዓት ህይወቴ ውስጥ የሉ። ግን እኮ አስፈላጊ መልእክት ሊሆን ይችላል። ምናልባት ጓደኞችሽ ቢሆኑስ ላቀብልሽ? አይ በዚህ ሰዓት ማንም ቢሆን ግድ የለኝም። አባቴም ቢሆን ከዚህ በላይ ምን ሊያደርገኝ ይችላል? የህይወቴን ትርጉም በሙሉ ቀምቶኛል። አሁን የሰዎችን ድምጽ ለመስማት ፍላጎቱ የለኝም። እኔንም እዚህ የጨለማ ህይወቴ ላይ ተውኝና ገብታችሁ ተኙ፣ እኔም ልተኛ። እሺ እንዳልሽ በቃ የኔ ልጅ ደህና ደሪ። አምላኬ ሆይ ምንድነው የማየውን ነገር ማመን አልችልም። ጆኒ አልሞተም። ምንድነው? አምላኬ ሆይ የእውነት እሱ ነው እንዴ? ጆኒ ይሄ ተአምር ነው። ጆኒ አልሞተም። የኔ ልጅ ከዛ ሰይጣን በመገላገሏ ደስተኛ በሆነ ሁኔታዋ ግን በጣም እያስፈራኝ ነው። ሙሉ ለሙሉ እኮ ጭንቀት ውስጥ ነው ያለችው። አትፍሪ ማዘር፣ ወጣ ወጣ ማለት ስትጀምር ሁሉም ነገር ይለቃታል። እንዳፍክ ያድርግልኛ። በዚህ ውዥንብር ውስጥ እኮ ሆኜ ልጄን ረሳኋት። እንዴት ሆነ ይሆን? እንደውላለን አሉ፣ ይኸው ጠፉ።
እኔ ራሱ በጣም ናፍቀኛለች ማዘር። ግን መቻል ነው ያለብን አይደል? ልክ ነው። በል በቃ ተኛ። ደህና ደር። እሺ። ትርሲትዬ እንዴት ሆነሽ ይሆን? አምላኬ ወይ ይህ ህልም ነው ወይስ የእብደት መጀመሪያ? ጆዬ በህይወት አለህ ማለት ነው? እኔ እኮ ያንተን መሞት አስባ ነፍሴ በየቀኑ እየተጨነቀች ነው። በዚህ ቤት ውስጥ በቁሜ እየሞትኩ ነበር። እባክህን ድምፅህን እንደማሰማኝ። ድምፅህን ሳልሰማ በህይወት መኖርህን ብቻ አውቄ እንዴት ልታገስ? ምን አይነት ሚስጥር ውስጥ ነው ያለኸው ጆዬ? ማዘር ዛሬ ላምሮት ቁርስ አልበላችሁም እንዴ? ሰሞኑን የምታሳየው ጸጥታና ከክፍሉ አለመውጣት በጣም እያሳሰበኝ ነው። የጆኒ መሞት ክፉኛ ልቧን ሰብሮታል። ሁላችንም አጠገቧ መሆን አለብን። ልንረዳት ይገባል። አዎ ኪሩቤል፣ አሁን ክፍሏ ገብቻ አይቻት ነበር። እንቅልፍ ባይኗ የዞር አይመስልም። የልጅ ሀዘን የኔም ሀዘን ነው። ልቤ በየቀኑ ይደማል። ላምሮት ለጆኒ የነበራት ፍቅር ምን ያህል ጥልቅ እንደነበር አላውቅም። እኔ ግን አልወደድኩትም ነበር። አይዞሽ ማዘር፣ ሁሉም ነገር ሰላም ይሆናል። ይሄ ሁሉ ማዕበል ካለፈ በኋላ አሁን ወደ ራሷ እንድትመለስ መጣር ነው። ያ ደግሞ ያንተ እገዛ ያስፈልጋታል። አንተ ለዚህ ቤት የምታደርገው ነገር ለሷም መሆን አለበት። ግዴታዬ ነው። ላምሮትዬ የኔ ልጅ እስከ መቼ ነው ራስሽን እየጎዳሽና ምግብ እየከለከልሽ የምትቆየው? የደረሰብሽን ከባድ ህመምና ድንጋጤ እንደ እናት ሙሉ በሙሉ እረዳለሁ። ግን ህይወት ካንቺ ጥንካሬን ትፈልጋለች። እባክሽን ትንሽ እህል ላምጣልሽና ቅመሽልኝ። እሺ እማዬ፣ ግን እኔ ያን ሁሉ ነገር እያደረግኩሽ ስለምታሳይኝ ፍቅርና እንክብካቤ በጣም አመሰግናለሁ። ላምሮትዬ ልጄ እኮ ነሽ። ከአንቺ በላይ ለእኔ የሚያስብልኝ የለም። እናቴ በጣም ይቅርታ አድርጊልኝ፣ ይቅር በይኝ። የምን ይቅርታ ነው? ብቻ አንቺ የኔ ልጅ ጠንካራ በይልኝ፣ ጠንካራ ሁኝልኝ። እሺ ላምሮትዬ።
እኔ ራሴን ለማጠንከር እየሞከርኩ ነው፣ ግን ውስጥ ያለው ባዶነት በቀላሉ ሊሻር አልቻለም። ኪሩቤልም ሰሞኑን እኔን ለማገዝ የሚያደርገውን ነገር እያየው ነው። ብቻ እናቴ ሁላችሁንም አመሰግናለሁ። የምን ይቅርታ ነው? ብቻ አንቺ ነቃ በይልኝ። ወጣ ወጣ ማለት ጀምሪ። ጸጉር ቤት ምናምን መክሊትም አብራሽ ትሄዳለች። ካልሆነ ኪሩቤልም አለ። እሺ እናቴ አትጨነቂ። አሁን በጣም ደህና ነኝ። ይልቅ ቁርሱን አምጪልኝና ልብላ። እሺ ይዤልሽ ልምጣ። መክሊት እዚህ እንዳለው እንዴት አወቅሽ? ያው እዚህ ሰፈር ትሆናለህ ብዬ ነው። ለነገሩ እንኳን መጣሽ። ለትርሲት ያለ ፍቅርና ናፍቆት ምን ያህል እያሰቃየ እንደሆነ ይገባኛል። ለነገሩ እሷም ላንተ የነበራት ፍቅር ምን ያህል ጥልቅ እንደሆነ ለመገመት ቀላል። አዎ ልክ ነሽ። በጣም ተወዳኝ ነበር። አንዳንዴ እንደውም አብሬያት በሄድኩኝ እላለሁ። ግን ደግሞ እኔ ስሄድ የሰይጣን ሰውዬ ማዘርን ምን ሊያረጋት እንደሚችል እንኳን አላውቅም። ብቻ መቻል ነው። እሷ በሌለችበት የምትሰቃየው የኔ ናፍቆት ህመምን የምረዳዋለሁ። እናም በጣም ነው የምታሳዝነኝ። ግን ኪሩቤል ራስን አግልለህ ብቻህን ሆነ እንደዚህ ስትከፋ የቤቱም ድባብ አብሮ የሚጨልም ነው የሚመስለኝ። መክሊት ከመጣሽ ጀምሮ የምታሳይ መልካምነትና እኔን ለመረዳት ያለሽ ልብ በጣም እያሳረፈኝ ነው። ትርሲት ለእኔ ከፍቅረኛዬም በላይ የህይወቴ ትልቁ ክፍል ነች። እሷን ማጣት ለእኔ ከምንም በላይ ዓለሜን ማፍረስ ነው። አታጣትም፣ ደህና ሆና ትመጣለች። ያው ህመምን ስጋሩት ባይድን እንኳን ስቃዩ ደስ ይላል ትላለች እናቴ። በጣም ግሩም ንግግር ነው። ብቻዬን ሰውን ትንሽም ቢሆን እንድተነፍስ ያደርገኛል። ለዛ ነው እኔ ለዛ አልበቃም። ህመምህን መታመን ባልችል እንኳን እንደዚህ ስትሆን እኔ ለማለት እንኳን እድል የለኝም። ኖ እንደዛ ብዬ አይደለም። እኔ ግን አንቺም ቢሆን የራስሽ ጩኸት ይኖርብሻል። አውቃለሁ ያሳለፍነው መከራም ከባድ ነው በጣም። አንተ ስላለ ቀላል ነበር። ያው ሰው ብቸኛ ሲሆን ነው ህመሙ የሚከብደው። ውሸት ይሁን እንዴ? ያ ጨካኝ አባቴ ይሁን እንዴ መልእክቱን ይላከልኝ? አይሆንም ግርማ፣ በዚህ ከቀለድክ ሁሉም ነገር ያበቃል። እንዲህ በነፍስ አትጫወትባትም።